ዝንጥ ሽክ ብላ የምትታይ ሴት ሁሉ ልብሶቿ በውድ የተገዙ ስለሆነ አይደለም። በሄደችበት ሁሉ አይኖች የሚከተሏት ሁሉም ሰው ዘናጯ የሚላት ሴት ብዙ ልብሶች ስላሏት ወይም እድለኛ ስለሆነችም አይደለም። ብዙ መድከም ሳያስፈልጋት ጠንቀቅ ያለች ሆና የምትታይ ትክክለኛው የአለባበስ ሚስጥር ስለምታውቅ ነው። ሰላም። ዛሬ በቀላሉ ዘናጭ የሚያደርገንን ውድ የሚያስመስሉሽን ኤሌጋንት የሆነች ሴት፣ ስታይሊሽ የሆነች ሴት፣ ክላሲክ የሆነች ሴት ተብለሽ የመጠራትሽን ሚስጥሮች እነግርሻለሁ። አንደኛ፣ ልክ የሆኑ ልብሶችን ማድረግ። ዘናጭ ለመሆን የግድ ብዙ ልብሶች ሊኖርሽ አይገባም። ያሉት ልብሶች ግን ልክሽ ሊሆኑ ይገባል። በርካሽ ገዝተሻቸው በልክሽ የማይሆኑ ልብሶች በውድ ገዝተሻቸው ከሚሰፉሽ ወይም ከሚጠቡሽ ልብሶች የተሻለ ያዘንጡሻል። ሰውነትሽን ከሚጠበብሽና ምቾት ከሚያሳጣሽ ልብሶች ወይም ሰፍተውሽ የዋጡሽ ከሚያስመስሉሽ ልብሶች ይልቅ በሰውነትሽ ልክ የሆኑ ልብሶችን ማድረግ ዋነኛው የዘናጭ ሴት ሕግ ነው። ሁለተኛ፣ ሰውነትሽን ማወቅ። አለባበሳችን በሰውነታችን መቅጠን፣ መወፈር እንዲሁም በቁመታችን ማጠርና መርዘም የተመረኮዘ ነው። ለምሳሌ ቀጭን የሆነች ሴት ቦዲካን ወይም ከሰውነት የሚለጠፉ ቀሚሶችን ከማዘውተር ይልቅ እንደ ሳንድሬስ አይነት ለቀቅ ያሉ ከሰውነታችን የማይለጠፉ ቀሚሶችን ብንለብስ የበለጠ ዘናጭ ያደርጉናል። በተመሳሳይ ጠባብ ወይም ስኪኒ የሚባሉ አይነት ጅንሶችን ከማድረግ ይልቅ ከእግሮቻቸው ሰፋ የሚሉ እንደ ቦይፍሬንድ ቤጊ እዞችን ብናደርግ የበለጠ ያደምቁናል። በተመሳሳይ ቁመታቸው በጣም ረጅም ከሆነ ወደ ታች መስመር ያላቸው ወይም ቨርቲካል ላይ ያላቸውን ቀሚሶች ከማድረግ ይልቅ ወደ ጎን መስመር ያላቸው ሆሪዞንታል ላይ ያላቸውን ቀሚሶች ማድረግ የበለጠ ዘናጭ ያደርጉናል። አጭር ሆናችሁ ከላይም ከታችም ሰፊ የሆኑ ልብሶችን የምታዘወትሩ ከሆነ ውበታችሁን ሊደብቀው፣ ቁመታችሁን የበለጠ አጭር ሆኖ እንዲታይ ሊያደርግባችሁ ይችላል። ስለዚህ በአጠቃላይ ሰውነታችንን መነሻ ያደረገ ሊያዘንጡን የሚቻሉ ልብሶችን መምረጥ መቻል አለብን። ሶስተኛ፣ ንጹህ ልብስ። ትሬንዶች በየወሩ የሚቀያየሩ ናቸው። ንጽህና ግን የሁልጊዜም የዘናጭ ሴት ልምድ ነው። ስታይሊሽ ሴት ሁልጊዜም የተተኮሰ፣ ያልተጨማደደ፣ መጥፎ ጠረን የሌለው፣ ማራኪ መዓዛ ያለው ንጹህ ልብሶችን ትለብሳለች። ንጹህና የተተኮሰ ልብስ የሚያዘንጥ፣ በራስ መተማመን የሚሰጥ ተግባር ነው። በተመሳሳይ የጫማ ንጽህና ድርድር ውስጥ የማይገባ ተግባር ነው። ስለ ጫማ ካወራን መርሳት የሌለብን ሕግ ጫማ ዝነጣችንን የማድመቅ ወይም የማበላሸት ትልቅ አቅም አለው። ከአለባበሳችን ጋር የማይዛመድ ጫማ ማድረግ ሙሉ በሙሉ ዝነጣችንን ያጠፋዋል። የግድ ሁሉም አይነት ጫማዎች ባይኖሩሽም እንኳን ንጹህ ስኒከር፣ ቀለል ያሉ ፍላት ጫማዎች እንዲሁም ሂል ጫማዎች ከአለባበሳችን ጋር ልናጣምራቸው እንችላለን። ቀለል ያለ አለባበስ እንኳን ብንለብስ በጥሩ ጫማ የበለጠ መድመቅ እንችላለን። አራተኛ፣ ማች አለባበስ ጊዜ የማያልፍበት ሁልጊዜ ዘናጭ ሊያደርገን የሚችል የአለባበስ ሚስጥር ነው። ሁልጊዜም የግድ ልንከተለው የሚገባ ባይሆንም ዝነጣችንን ከፍ ያደርግልናል። ልብሶቻችን ማች ማድረግ የጫማና የቦርሳ ማች፣ የቶፕና የጫማዎች ማች በቀላሉ ሊያዘንጡን ይችላሉ። ለምሳሌ ያክል ጥቁር ቦርሳን ከጥቁር ጫማ ጋር፣ ቡኒ ቀበቶ፣ ቡኒ ጫማና ቡኒ ቦርሳን በጣም ቀላል የሚመስሉ ቢሆንም በቀላሉ ትኩረትን የሚስቡና የሚያዘንጡ ናቸው። ስለ ቦርሳዎች ስናነሳ ሁልጊዜ መርሳት የሌለብን ቦርሳዎቻችን ዋጋቸው ውድ ስለሆነ ወይም ሌሎች ሰዎች ላይ አይተናቸው ስለወደድናቸው ብቻ ምርጫችን ከምናደርጋቸው ይልቅ ከልብሶቻችን ጋር አብረው ይሄዳሉ ወይ፣ ከሰውነታችን ክብደትና ቁመታችን ጋር ይዛመዳሉ ወይ ማለት መቻል አለብን። ለምሳሌ ያክል ቁመታችን አጭር ሆኖ በመጠኑ ከፍ ያለ ወይም ትልቅ ቦርሳን ከያዝን የበለጠ አጭር ሊያደርገንና ዝነጣችን ሊሸፍንብን፣ ሊያበላሽብን ይችላል። አምስተኛ፣ ጥምረቶችን መለየት። የልብሶችን ጥምረት በትክክል መለየት መቻል ሌላኛው ዘናጭ የሚያደርገን ዘዴ ነው። የትኛው ልብስ ከየትኛው ልብስ ጋር የበለጠ ውበትን እንደሚሰጥ ማወቅ መቻል ማለት ነው። ስታይሊሽ የሚያደርገን ሚስጥር ነው። ለምሳሌ ያክል ከጉርድ ቀሚስ ጋር ስትራይፕ ያላቸው ሸሚዞችን፣ ማንገቻ የሌላቸው ቶፖችንና ጉርድ ቶፖችን እንዲሁም ቤዚክ ቀለም ያላቸው ቲሸርቶችን መልበስ የበለጠ የሚያዘንጠን ተግባር ነው።
ቀሚሶቻችን ከቲሸርቶቻችን ጋር ከሸሚዝ ከኮትና ሹራቦች ጋር እንዴት ማጣመር እንደምንችል መለየት መቻል። ለምሳሌ ያክል ጥቁር ቀሚስን ከነጭ ቲሸርት ጋር ወይም ከሸሚዝ ጋር ብንታጣምሩት የበለጠ ውበትን ይሰጣል። ሀይስ ሱሪዎችን ደግሞ ከቶፖችና አጫጭር ጃኬቶች ጋር ማጣመር በተለይ ቁመታችሁ አጭር ከሆነ ረጅምና ዘናጭ ናችሁ እንድትታዩ ያደርጋችኋል። ቤዚክ በሆኑ ልብሶች መዘነጥ መቻል የዘናጭ ሴት ሌላኛው ዋነኛው ሚስጥር ነው። ቤዚክ በሆኑ ልብሶች መዘነጥ መቻል የዘናጭ ሴት ሌላኛው ዋነኛው ሚስጥር ነው። ስድስተኛ ከአለባበሳችን ውጭ ያሉ ነገሮችን ማስተካከል መቻል። ምንም ያክል ዘንጠን ጸጉራችን ያልተስተካከለ የተንጨባረረ፣ ጥፍሮቻችን የቆሸሹ የተሰነጣጠቁ፣ ከንፈራችን የተሰነጣጠቀና የደረቀ ከሆነ ውበትን የማይሰጣችሁ ዝንጣችሁን የሚያበላሽባችሁ ይሆናል። ሁልጊዜም ዘናጯ ራሷን የምትጠብቀዋ ሴት ከቤት ከመውጣቷ በፊት ራሷን በመስታየት አይታ ትኩረቷን ራሷ ላይ አድርጋ ከንፈሯን ማለስለሻ ቫዝሊንን ወይም ሊፕ ግሎስን ተጠቅማ ጸጉሯን በትክክል ማስያዟንና ስታይል ማድረጓን ሳትረሳ ጥፍሮቿ ንጹህ ተስተካክለው የተቆረጡ መሆናቸውን አረጋግጣ ነው። ይህም የሁልጊዜ ተግባርሽ ሊሆን ይገባል። ሰባተኛ በራስ መተማመን። ሁልጊዜም የኔ ቪዲዮ ማለቂያ ነው። በራስ መተማመን የትኛዋም ሴት ያለምንም ገንዘብ የምትለብሰው ትልቁ ውበቷ ነው። በሰዎች ዘንድ ዘናጭ የሚያስብልን የምታምር ሆነን እንድንታይ የሚያደርገን ዋነኛው ተግባር በራሳችን መተማመን ነው። በቀላሉ ከአንገታችን ቀና ብለን መራመድ መቻል፣ አረማመዳችንን ማስተካከል፣ ስንቀመጥ ተስተካክለን መቀመጥ፣ ለራሳችን ክብር መስጠት በትልቁ ልዩነትን የሚፈጥር ልምዳችን ነው። በራስ መተማመን ሁልጊዜም በየቀኑ ልናዳብረው የሚገባ ተግባር ነው። ለራሳችን ያለን ክብር በራስ መተማመንን የሚጨምርልን አንደኛው መንገድ ነው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በዛሬው ቪዲዮ ለድምጽ መጣፈን በእጅጉ በጣም ይቅርታ ጠይቃለሁ። በቀጣይ እንድሰራላችሁ የምትፈልጉትን ማንኛውም ነገር ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ ሰላም ቆዩ።